በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን የምትወዱት ይልቁንም እርሱ እግዚአብሔር አብልጦ የሚወዳችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደ አምላካችን እግዚአብሔር ስሙ የከበረና የተመሰገነ ይሁን። ከዚህ ቀደም በነበረን የትምህርት ክፍለ ጊዜ ስለ ሥርዓተ ቅዳሴ በቅዳሴ ወቅት ማድረግ ስለሚገባንና ስለማይገባን ነገሮች ተማምረን ነበር። አሁን ደግሞ በሥርዓተ ቅዳሴ ላይ ስለምንፈጽመው ስለ ምስጢረ ቁርባን ሥርዓቱ እንዴት ነው የሚለውን እንማማራለን። በነገር ሁሉ አምላካችን እግዚአብሔር ይርዳን። እሺ፣ ሥርዓተ ቁርባን ወይም ደግሞ ምስጢረ ቁርባን፣ ምስጢር ማለት የተሸሸገ፣ የተደበቀ፣ የተሰወረ ማለት ነው። እንግዲህ ይህም ቁርባን ምስጢር የተባለበት ምክንያት ምንድነው ካልን እኛ በሚታይ ሥርዓት የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ህብስቱና ወይኑ ወደ ቅዱስ ሥጋውና ወደ ክቡር ደሙ ሲለወጥ ምስጢር በሆነ መንገድ እኛ በማናየው መንገድ አምላካችን እግዚአብሔር ስለሚለውጠው ወደ ቅዱስ ሥጋውና ወደ ክቡር ደሙ ስለሚለወጥ ምስጢር ሊባል ችሏል። ምስጢር ማለት በሚታይ ሥርዓት የማይታይ ጸጋ ከእግዚአብሔር መቀበል ማለት ነው። ቁርባን ማለት ምን ማለት ነው ያልን እንደሆነ ደግሞ ቁርባን ቃሉ የሱርስት ቃል ነው። አምሃ ስጦታ ለእግዚአብሔር የሚቀርብ መባ ማለት ነው። እንግዲህ ጥንታውያኑ ደግሞ በግብፃውያን ደግሞ ዩካሪስት ተብሎ ይጠራል። ይህም ደግሞ በብሉይ ኪዳን ለእግዚአብሔር የርግብ ዋኖስ እንዲሁም ደግሞ ፍየል፣ በግ፣ ጥጃም ሊሆን ይችላል፣ ላሞች፣ በሬዎች ለእግዚአብሔር መስዋዕት ሆነው ለኃጢአት ይቅርታን ከእግዚአብሔር ለማግኘት እነዛን መስዋዕት ተደርገው ይቀርቡ ነበር። ይሄ ቁርባን ተብሎ ይጠራል። እንዲሁም ደግሞ የእህል መስዋዕትም ለእግዚአብሔር ይቀርብ ነበር። እነዚህን መስዋዕቶች ለእግዚአብሔር በማቃጠል የኃጢአት ይቅርታ በብሉይ ኪዳን ይገኝ ነበር። የሐዲስ ኪዳን ደግሞ ይቅርታ ዘላለማዊ ስርየት የሚገኘው ራሱ ሊቀ ካህናት ኢየሱስ ክርስቶስ ራሱ መስዋዕት አቅራቢ፣ ራሱ መስዋዕት ተቀባይ ሆኖ ያቀረበው የራሱን ቅዱስ ሥጋና ክቡር ደም ነው። ስለዚህ አምላካችን እግዚአብሔር ወደ ሰርግ ቤት ጠርቶናል። ሰርግ ቤት የተባለችው ቤተክርስቲያን ቅዳሴ ነው። በዚህ ሰርግ ቤት ደግሞ ራሱ መስዋዕት ሆኖ በራሱ ሙሽራው አምላካችን ራሱን መስዋዕት አድርጎ ለሁላችን እንድንበላውና እንድንጠጣው አዞናል። ይህንንም ትእዛዝ የሰጠን አንደኛ በቃል በማስተማር ነው። ሁለተኛ ደግሞ በተግባር ራሱ አድርጎት ነው። ስለዚህ ምስጢረ ቁርባን ወይም ደግሞ ቁርባን በመጽሐፍ ቅዱስ ምን ተብሎ የሚጠራል ከሚለው ጀምረን ብንመለከት የመጀመሪያው የጌታ እራት ይባላል። ምክንያቱም ራሱ ጌታችን እራት ለሐዋርያቱ ይህ ቅዱስ ሥጋዬ ነው፣ ይህ ክቡር ደሜ ነው ብሎ የሰጠበት ስለሆነ ነው። ሌላኛው ደግሞ ምስጢራዊው እራት ተብሎ ደግሞ ይጠራል። የምናየው ህብስቱን የምንቀበለው ህብስቱን ወይኑን ቢሆንም የምንቀበለው ግን የጌታን ሥጋና ደም ነው። በምስጢራዊ መንገድ አማናዊ የክርስቶስ ቅዱስ ሥጋ አማናዊ የክርስቶስ ቅዱስ ደም ሆኖ ስለምንቀበለው ምስጢራዊው እራት እንደሌላ እራት ሳይሆን ምስጢራዊ የሆነ እራት ነው ተብሏል። ከዛም በተጨማሪ ደግሞ ክቡር ሥጋውና ቅዱስ ደሙ ሥጋው ደሙ ተብሎ ይጠራል። ይሄ ቁርባን ያልነው ማለት ነው። ስለዚህ ቅዱስ ቁርባን ከአምስቱ አዕማደ ምስጢራት መካከል አንደኛው ነው። ትልቅ የሆነ ምስጢር ነው። ቤተክርስቲያናችን ለአማኞቿ ምስጢራትን ትፈጽማለች። አምነው በ40 በ80 ቀናቸው ለተጠመቁ ክርስቲያኖች በሙሉ ይህ ምስጢር ይፈጸምላቸዋል። ቅዱስ ቁርባን የእግዚአብሔርን አዳኝነት አምነን ለኛ ሲል ራሱን መሰዋቱን አምነን ሞቱን እያሰብን ቅድስት ሞትህን ትንሣኤህን እናስባለን እንናገራለን እያልን ነዜኑ ሞተ ከእግዚኦ ወትንሣኤ ከቅድስተ እያልን አቤቱ ሞትህን እናስባለን ቅድስት ትንሣኤህን እንናገራለን እያልን የጌታችንን ሞቱን በማሰብ የቅዱስ ሥጋውና ክቡር ደሙ ተሳታፊ እንሆናለን። ምስጢረ ቁርባንን እንፈጽማለን ማለት ነው። ስለዚህ ቅዱስ ቁርባን አምነን ከተጠመቀን በኋላ ወይም ደግሞ አምነው ለተጠመቁ ብቻ የሚፈጸም አምላካዊ ስጦታ ወይም ደግሞ ምስጢር ነው ማለት ነው። እንግዲህ በብሉይ ኪዳን ሰው ለእግዚአብሔር የሚያቀርባቸው መስዋዕቶች ነበሩ። በሐዲስ ኪዳን ግን ራሱ መስዋዕቱ አምላካችን እግዚአብሔር ነው። ራሱን ስጦታ አድርጎ የሰጠን ራሱን መባ አድርጎ እኛ እንድናቀርበው አድርጎ የሰጠን ደግሞ
ራሱ አምላካችን እግዚአብሔር ነው። ስለዚህ ቅዱስ ቁርባን ነው ካልን አመሰራረቱ ጌታችን በቃልና እንዲሁም ደግሞ ራሱ በተግባር አድርጎታል ብለናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ቁርባንን ሲመሰርት አንደኛ በቃል ያስተማረ ነው። ሁለተኛ ደግሞ በተግባር ምስጢረ ቁርባንን ፈጽሞ እናንተም ደግሞ ፈጽሙት ብሎናል። ስለዚህ በቃልና በተግባር ነው አመሰራረቱ። በቃል አምላካችን እግዚአብሔር ወልድ ኢየሱስ ክርስቶስ በመዋዕለ ሥጋዌው በሥጋዌው ወራት በዚህ ምድር ላይ ሲመላለስ 33 ዓመት ከ3 ወር ነው። 3 ዓመት ከ3 ወሩን እያስተማረ ነበር። ስለዚህ በሚያስተምርበት ጊዜ የሕይወት እንጀራ እኔ ነኝ፣ አባቶቻችሁ በምድረ በዳ መና በሉ ሞቱ አለ። መና በሉ እነርሱ አባቶቻችሁ፣ ነገር ግን ሞቱ። ሰው ከርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ እኔ ነኝ አለ። ስለዚህ ይሄ እንጀራ እንደ ሌላ አይነት እንጀራ አይደለም፣ እንደ ምድራዊ እንጀራ አይደለም፣ ከሰማይ የወረደ እንጀራ ነው። ይሄ እንጀራ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል አለ። ምድራዊ እንጀራ ብንበላው አሁን በልተነው በኋላ ይርበናል። ጧት ቁርስ በልተን ምሳ ሰዓት ይርበናል፣ ራትም ደግሞ ያምረናል። ነገር ግን ይሄኛው እንጀራ ግን አንድ ጊዜ በልተነው የሚያጠግብ ዘላለማዊ ሕይወት የሚሰጥ ዘላለማዊ የሚያደርግ ነው። ምክንያቱም የምንበላው እንጀራ ዘላለማዊ የሆነውን የወልደ እግዚአብሔር የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም ስለሆነ አንድ ጊዜ በልተነው ለዘላለም የማያስርብ ለዘላለም የማያስጠማ የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ስለዚህ ሕያው የሚያደርገን ለዘላለም ሊያኖረን የሚችለውን የማያስርበውን ቅዱስ ሥጋና ክቡር ደም አምላካችን መድኃኒታችን ኢየሱስ ክርስቶስ ሰጥቶናል። ከርሱም ደግሞ ልንበላ ይገባናል። ስለዚህ ጌታችን እውነት እላችኋለሁ ሥጋዬን ካልበላችሁ ደሜንም ካልጠጣችሁ በራሳችሁ ሕይወት የላችሁም ብሏል። ሥጋዬን የበላ ደሜን የጠጣ ግን እኔ በእርሱ እኖራለሁ እርሱም በእኔ ይኖራል አለ። ስለዚህ እኛ ከእርሱ ጋር መኖር የምንችለው ሱታፌ አምላካዊ ከአምላክ ጋር አንድነት የሚኖረን ቅዱስ ሥጋውና ክቡር ደሙን ስንበላ ስንጠጣ ነው። ይህንን ያደረግን እንደሆነ እኛ የክርስቶስን ቅዱስ ሥጋና ክቡር ደም ስለበላን እርሱ በእኛ ውስጥ ይኖራል፣ እኛ ደግሞ በክርስቶስ ውስጥ እንኖራለን። ስለዚህ ዘላለማዊ ሕይወትን እናገኛለን ማለት ነው። የሚበላኝ ከኔ የተነሳ ሕያው ይሆናል ብሎ ተናግሯል። ይህንን እንግዲህ በዮሐንስ ወንጌል ምዕራፍ 6 ቁጥር 47 ላይ ታገኙታላችሁ። በደንብ አድርጋችሁ አንብቡ። እነርሱ ግን ይላል ከዛ በኋላ ስናነብ ፈቀቅ አሉ ይላል። እንዴት የሰውን ሥጋ ልንበላ እንችላለን? እንዴት የሰውን ደም ልንጠጣ እንችላለን? ብለው ይህ ነገር ንግግሩ አስፈርቷቸው ነበር። እንደው ብንበላውስ እንደው አሁን የእርሱን ሥጋ በልተን ለዓለም ሁሉ ይበቃል? እንደው ለዚህ ላለነው ሰዎች ይበቃል አይበቃም? ብለው ይሄ ትምህርቱ ስላስፈራቸው ትተው ይሄዱ። ሐዋርያትን ግን ጌታችን ጠየቃቸው፣ እናንተስ አትሄዱም አላቸው። የዚህን ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ ሐዋርያቱን በአንድ ላይ ጌታ ሆይ ካንተ ወደ ማን እንሄዳለን አሉ። በእውነት እኛ ወደ ማንም መሄጃ የለንም ከአምላካችን። ስለዚህ እርሱ ያዘዘንን ትእዛዝ መፈጸም አለብን። አራል በቃው መረገና ነኝ እያልን ከቅዱስ ሥጋውና ከክቡር ደሙም መሸሽ የለብንም። ስለዚህ ያመኑት ደቀ መዛሙርቱ ካንተ ወደ ማን እንሄዳለን? ያዘዝከን እናደርጋለን ብለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቲዮሪ በትምህርት ቅዱስ ሥጋውና ክቡር ደሙን እንድንበላ እንድንጠጣ ያስተማረውን ትምህርት ተቀብለዋል ማለት ነው። ከዚህ በተጨማሪ ደግሞ አምላካችን ይህንን የተናገረውን ነገር ደግሞ በጸሎተ ሐሙስ ከስቅለቱ በፊት አስቀድሞ ባለችው ምሽት በተግባር አድርጎ እንካችሁ ይህ ለኃጢአት ስርየት የሚፈስ የአዲስ ኪዳን ደሜ ይህ ነው፣ እንካችሁ ለዓለም ሁሉ ቤዛ ሊሆን የሚቆረሰው ቅዱስ ሥጋዬ ይህ ነው ብሎ እንድንበላውና እንድንጠጣው ያዘዘውን ያስተማረውን ትምህርት ሐዋርያቱን አቁርቦ ቅዱስ ሥጋውን ክቡር ደሙን አብልቶ አጠጥቶ እኛም ደግሞ እንድንበላውና እንድንጠጣው ያዘዘንን እኛም እስከ ሕይወታችን ፍጻሜ ድረስ ቅዱስ ሥጋውን ክቡር ደሙን እየበላን እየጠጣን እንድንኖር በተግባርም አምላካችን አሳይቶናል ማለት ነው። ስለዚህ ራሱ የሰራው ሥርዓት ነው። ደቀ መዛሙርቱም ደግሞ በአንደኛ ቆሮንቶስ ምዕራፍ 11 ላይ ሐዋርያው ቅዱስ ጳውሎስ ጽፎት እንደምናገኘው ቅዱስ ሥጋውን ክቡር ደሙን በቤተ ክርስቲያን እየተሰበሰቡ የሚፈጽሙት ምስጢር እንደነበረ ሐዋርያትም ያስቀጠሉት እንደሆነ እንማራለን ማለት ነው። ቅዱስ ሥጋውና ክቡር ደሙን እንግዲህ በመቀበላችን የምናገኘው ጥቅም የዘላለም ሕይወትን ማግኘት ከእግዚአብሔር ጋር አንድነት ማግኘት ነው። ስለዚህ ይሄ ለኛ ከምንም ነገር በላይ የሆነ ከአምላካችን ጋር አንድነት የሚሰጠን ልዩ የሆነ ምስጢር ነው። ዘላለማዊ ሕይወትን የሚሰጠን ነው። እንዳንራብና እንዳንጠማ የሚያደርገን ነው። ስለዚህ
ይህንን ስጋ ይህንን ደም ልንበላ ልንጠጣ ከምንም ነገር በላይ ልንሻው ልንፈልገው የሚገባ መሆኑን ሁሉ ጊዜ ስለ ቅዱስ ስጋውና ስለ ክቡር ደሙ መቼ ነው የምቀበለው እያልን ልናስብበት የሚገባ መሆኑን ላሳስባችሁ እወዳለሁ። እንግዲህ አምላካችን እግዚአብሔር ይወድና ቢፈቅድ በቀጣይ ክፍለ ጊዜ ደግሞ ከመቁረባችን በፊት ታዲያ ምን ማድረግ አለብን፣ በቁርባን ጊዜ ምን ማድረግ አለብን፣ ከተቀበልንስ በኋላ ልናደርጋቸው የሚገባው ጥንቃቄዎች፣ ስጋው ደግሞ ከተቀበልን በኋላ ምንድናቸው የሚለውን እንማማራለን። አምላካችን እግዚአብሔር በቸር ያድርሰን። ይቆየን። ስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን የምትወዱት ይልቁንም እርሱ እግዚአብሔር አብልጦ የሚወዳችሁ የእግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። የአምላካችን የእግዚአብሔር ስም የከበረና የተመሰገነ ይሁን። ከዚህ ቀደም በነበረን ክፍለ ጊዜ ስለ ምስጢረ ቁርባን ተማምረን ነበር። ስርዓተ ቁርባን ምን እንደሆነ፣ ምን እያደረግን እንደሆነ፣ ምን እየተፈጸመ እንደሆነ፣ የመሰረተው ማን እንደሆነ ተነጋግረን ነበር። አምላካችን እግዚአብሔር ቢፈቅድና ቢወድ ደግሞ ለምስጢረ ቁርባን እኛ ተዘጋጅተን እንዴት መምጣት አለብን፣ ምስጢረ ቁርባን በምንሳተፍበት ጊዜ ቅዱስ ስጋውን ክቡር ደሙን በምንቀበልበት ጊዜ ምን ማድረግ አለብን፣ ከተቀበልንስ በኋላ ምን አይነት ጥንቃቄዎች ማድረግ አለብን የሚለውን እንማማራለን። በነገር ሁሉ አምላካችን እግዚአብሔር ይቅደምልን። እንግዲህ መቁረብ ማለት እንግዲህ ለእግዚአብሔር አማሃ ስጦታ ማቅረብ ነው። ቁርባን ማለት ተባብለናል የጌታችን ኢየሱስ ክርስቶስን ቅዱስ ስጋውና ክቡር ደሙን የምንሳተፍበት ከእግዚአብሔር ጋር አንድነት የምናደርግበት በረከተ ስጋ ወነፍስ የምናገኝበት ልዩ ልዩ ጸጋዎች የሚጨመሩልን ቅዱስ የሆነ ምስጢር እንደሆነ ተነጋግረን ነበር። የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ስጋውና ክቡር ደሙን ክርስትና ከተነሳንበት ዕለት ጀምሮ እንቀበላለን። ከዛም በኋላ እስከ እድሜ ልካችን ድረስ እስከ እድሜ ፍጻሜያችን ድረስ ከዚህ ዓለም በሞት እስከምንለይበት ጊዜ ድረስ ከቅዱስ ስጋውና ከክቡር ደሙ መለየት የለብንም። ለህፃናት ብቻ ወይም ደግሞ ለሽማግሌዎች ብቻ የሚባል የለም። ሁላችንም የጌታን ቅዱስ ስጋና ክቡር ደም መቀበል አለብን። ይሄኛው መሰረታዊ የሆነ ጉዳይ ነው። ታዲያ ስንቀበል ደግሞ ስንመጣ ምን ማድረግ አለብን፣ ቅድመ ዝግጅቶቻችን ምን መምሰል አለባቸው የሚለውን እንመልከት። የመጀመሪያው ስጋዊ ንጽህናችንን መጠበቅ አለብን። አካላችንን መታጠብ አለብን። እንዲሁም ደግሞ የልብሳችንንም ንጽህና መጠበቅ አለብን። የምንቀርበው ንጹሃ ባህሪ ወደ ሆነ ወደ እግዚአብሔር ነው። እግዚአብሔር በባህሪው እድፈት ጉድፍ የሌለበት ንጹሃ ባህሪ አምላክ ነው። ስለዚህ ወደ ንጹሃ ባህሪው አምላክ ወደ ንጹሃ አምላክ የምንመጣ ከሆነ እኛም ልብሳችንም ሰውነታችንም ንጹህ ሆኖ መቅረብ ይጠበቅብናል ማለት ነው። ለዛ ነው አምላካችን እግዚአብሔር በዚህ በኦሪት ዘጸአት ምዕራፍ 19 ቁጥር 10 ላይ ቅዱስ ሙሴን ምን አለው? ውረድና ዛሬና ነገ ራሳቸውን ያንጹ ልብሳቸውንም ያጥቡ ዘንድ ህዝቡን እዘዛቸዋል። ራሳቸውን ያንጹ፣ ሰውነታቸውን ይታጠቡ፣ እንዲሁም ደግሞ ልብሳቸውን የሚያጥቡ ዘንድ እዘዛቸው ብሎ አምላካችን እግዚአብሔር ራሱ በቃሉ ስጋዊ ንጽህናችን የልብስ ንጽህናችንን በአጠቃላይ ንጽህናችንን መጠበቅ እንዳለብን አስተምሮናል ማለት ነው። ሌላኛው ወደ ቅዱስ ስጋውና ወደ ክቡር ደሙ ስንቀርብ ስንመጣ ደግሞ መጾም ይጠበቅብናል። እንግዲህ አንድ አማኝ የጌታችን የኢየሱስ ክርስቶስን ቅዱስ ስጋውና ክቡር ደሙን ሲቀበል ሞቱን መራራ ሞቱን እያሰበ መሆን አለበት። ስለዚህ አፉ ምሬት እስኪለው ድረስ መጾም አለበት ለ18 ሰዓት ያክል። ምክንያቱም ጌታችን ለ18 ሰዓት ያክል መከራ ተቀብሏል ከሐሙስ ማታ 3 ሰዓት ጀምሮ። ስለዚህ ያንን በማሰብ ቤተክርስቲያናችን ለ18 ሰዓታት እንድንጾም ስርዓት ሰርታልናለች። ህፃናት እንዲሁም ደግሞ ከዛ እድሜ ትንሽ ከፍ ያሉት ደግሞ እንደየአቅማቸው መጠን ሊጾሙ ይገባቸዋል። ሳንጾም የጌታችንን የኢየሱስ ክርስቶስን ቅዱስ ስጋ ክቡር ደም መቀበል አልተፈቀደም። ስለዚህ ሁላችንም እንደየአቅማችን መጠን ሰዓቱን ያንን አድርገን ከአባቶቻችን ካህናት ጋር ተነጋግረን እንደአቅማችን መጠን ልንጾም ይገባናል ማለት ነው። ሌላኛው ንስሐ መግባት ይጠበቅብናል። እድሜያችን ለንስሐ ከደረሰ ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በ12 ዓመቱ ወደ ቤተ መቅደስ እንደሄደ በወንጌል ተጽፎ አንብበናል። ስለዚህ እኛም ከ12 ዓመት በላይ ስንሆን ወደ ንስሐ አባት ይዘን ያለችብንን ነገሮች ሁሉ ለንስሐ አባቶቻችን እየተናገርን እየተናዘዝን ሚስጥረ ንስሐን እየፈጸምን ከዛ በኋላ ወደ ሚስጥረ ቁርባን መምጣት ይኖርብናል። ያ ደግሞ የነፍስ ንጽህናችን የምንጠብቅበት ነው። ስጋዊ ንጽህናችን ከጠበቅን የልብሳችን ንጽህና ከጠበቅን እንዲሁም ደግሞ የነፍሳችንን ንጽህና ደግሞ
አባቶቻችን ካህናት በሚሰጡን ንስሐ በተባለ ሳሙና አጥበን መምጣት ይጠበቅብናል። ንስሐ መግባት አለብን። ወደ ንስሐ አባት በመሄድ ኃጢአት የሰራነውን ኃጢአት ዘርዝረን በመናገር በመናዘዝ ይከናወናል የሚስጥረ ንስሐ ማለት ነው። ከዛ ደግሞ ከዚህ ቀደም በነበረን ትምህርት እንደተማማር ነው ቅዳሴው ከመጀመሩ በፊት የሚቆርብ ሰው ኪዳን አድርሶ መቁረብ አለበት። ያም ካልሆነ ደግሞ ስርዓተ ቅዳሴው ከመጀመሩ አስቀድሞ ቤተክርስቲያን መገኘት ይጠበቅበታል ማለት ነው። ያንን ሳያደርጉ ደግሞ ከግማሽ መጥቶ ደግሞ ስጋው ደግሞ መቀበል ይሄ ተገቢ የሆነ ስርዓት አይደለም። እንደው በጊዜ አመጣሽ በሆኑ ምክንያቶች እየተደረገ ነው። መቼም የጌታን ቅዱስ ስጋና ክቡር ደም አንከለክልም ብለው አባቶቻችን እያዘኑ እያለቀሱ በእኛ ይሁን እያሉ ነው እያደረጉት ያሉ። ስለዚህ እኛ ደግሞ ይህንን ነገር እነሱንም እንዳናስቀጣ ይህንን ማድረግ የለብንም ማለት ነው። ሌላኛው የአካል መድማት ካለ የሚነስረን ከሆነ እጃችን ላይ የቆረጠን ነገር ካለ ደው ስንከትፍም ምን ስንልም ቢላዋም ቆርጦን ከሆነ የሚደማ ነገር ካለብን ወደ ቤተ መቅደስ መግባት ስለማይፈቀድ የጌታችን የኢየሱስ ክርስቶስን ቅዱስ ስጋውና ክቡር ደሙንም መቀበል አንችልም፣ አልተፈቀደም ማለት ነው። ሌላኛው በአራስነት ጊዜም አልተፈቀደም። በዚህ በኦሪት ዘሌዋውያን ምዕራፍ 12 ከቁጥር 1 ጀምሮ ሴት ይላል ብታረግዝ ወንድ ልጅም ብትወልድ 40 ቀን ሴት ደሞ ከወለደች 80 ቀን ድረስ ወደ ቤተ መቅደስ መግባት እንደሌለባት በኦሪት ዘሌዋውያን ምዕራፍ 12 ላይ ተጽፎ በመጽሐፍ ቅዱስ እናገኘዋለን። ስለዚህ ይሄ ቦታ ይሄ ቤተ መቅደስ አማናዊ የሆነው የኢየሱስ ክርስቶስ ቅዱስ ደም ብቻ የሚፈስበት ስለሆነ አራስ የሆኑ ሰዎች ወደዛ መግባት ወደ ቤተ መቅደስ አልተፈቀደላቸውም። 40 ቀናቸውን ወይም ደግሞ ሴት ከወለዱም 80 ቀናቸውን እስኪጨርሱ ድረስ የክርስቶስን አማናዊ ስጋ አማናዊ ደም መቀበል አልተፈቀደም፣ ወይም ደግሞ ይህንን ማድረግ አይቻልም ማለት ነው። ሌላኛው በቁርባን ጊዜስ ይሄን አስቀድመን ከተጠነቀቅን ቅዱስ ቁርባን በመንቀበልበት ሰዓት ይህን ምስጢር በመንፈጽምበት ሰዓት ምን መምሰል አለብን ከተባለ የመጀመሪያው በማን ፊት እንደቆመን ማሰብ አለብን። የማንን ስጋና ደም እየተቀበልን እንደሆነ ማወቅ አለብን። ሐሳባችንን ሰብስበን በትኩረት ለኔ ሲል መድኃኔ ዓለም በቀራንዮ መስቀል ላይ እጆቹና እግሮቹን ተቸንክሮ ምራቅ ተተፍቶበት ተገርፎ ተሰቅሎ ተሰድቦ የሰጠኝ ቅዱስ ስጋና ክቡር ደም ነው፣ ለኔ መስዋዕት የሆነው የአማኑኤል ስጋ ነው የአማኑኤል ደም ነው ብለን ሐሳባችንን ሰብስበን በፈሪሃ እግዚአብሔር ወደ ቁርባኑ ተራችንን ጠብቀን መድረስ አለብን። ሌላኛው ተራችንን ጠብቀን ሲባል ከህፃናት አንስቶ ክርስትና የተነሱ ካሉ እነርሱ ይቀድማሉ። ስልጣነ ክህነት የተቀበሉ አባቶች ካሉ ዲያቆናት ካሉ እነርሱ ይቀድማሉ። ከዛም ደግሞ ጋብቻቸውን የሚፈጽሙ ካሉ ከዛ በተረፈ እድሜያችንን ቅደም ተከተል መሰረት ዲያቆናቶቹ አስተባባሪዎቹ አባቶች በሚያዙን መሰረት ወረፋችንን ጠብቀን ተራችንን ጠብቀን አማናዊ ሆኖን የክርስቶስ ቅዱስ ስጋ ክቡር ደም መቀበል አለብን። ቅዱስ ስጋውን ክቡር ደሙን ስንቀበል ደግሞ ወዲያው በነጠላችን አፋችንን ሸፍነን ልንንቀሳቀስ ይገባል፣ ወደ ቤተ መቅደሱ ስንዞር ማለት ነው። ከዛ ወዲያውኑ ደግሞ ቅዳሴ ጸበል መጠጣት አለብን። ስጋው ደሙን የተቀበለ ሰው ወዲያውኑ የቅዳሴ ጸበል መጠጣት አለበት ማለት ነው። ሌላኛው ቅዱስ ቁርባን ከተቀበልን በኋላ ምን ማድረግ አለብን ምንስ ማድረግ የለብንም የሚለውን ነው። ይሄ ደግሞ ከተቀበልን በኋላ ነው። አንደኛው አብዝተን መብላት የለብንም። ምክንያቱም አብዝተን ከበላን ሰውነታችንን ላይስማማን ይችላል። እንደገና ምግብ ቀላቅለንም መብላት የለብንም። የተለያዩ ምግቦችን ከበላን ምናልባት ምግቡ ላይ ችግር ቢኖር እንኳን እኛ ደግሞ የጤና እክል አጋጥሞን እንዳንቸገር እኛ አብዝተን መብላት የለብንም፣ አብዝተንም መጠጣት የለብንም። ከዚሁ ጋር ተያይዞ ማልቀስ ደግሞ ፈጽሞ የተከለከለ ነው። ሩቅ መንገድ መሄድ አይፈቀድም፣ እንዲሁም ደግሞ አይሰገድም፣ መስገድም አይገባም። ሌላኛው ተላምጠው የሚተፉ ምግቦችን ደግሞ በፍጹም መብላት የለም። ለምሳሌ እንደ ማስቲካ፣ ሸንኮራ የመሰሉ ነገሮችን መመገብ የለብንም። ምክንያቱም አላምጠናቸው መልሰን ምንተፋቸው ስለሆኑ እንደነዚህ አይነት እነዚህን የመሰሉ ምግቦችን መብላት የለብንም። ሌላኛው ጥፍር መቁረጥ፣ ጸጉራችንን መቆረጥ፣ ከልብስ ደግሞ መራቆት፣ ርቃንን መሆን እነዚህ ፈጽሞ የተከለከሉ ነገሮች ናቸው። ገላችንንም ደግሞ ሰውነታችንን በአጠቃላይ መታጠብ የዛን ቀን የለብንም። ምክንያቱም ንጹህ ባህሪ የሆነውን አምላክ ከኛ ጋር ስላለ አባቶቻችን ይህንን አዘውናል ማለት ነው። ስለዚህ በአጠቃላይ ምስጢረ ቁርባን ስንፈጽም
ወይም ደግሞ ቅዱስ ቁርባን ስንቀበል የማን ስጋና ደም የተቀበልን እንደሆነ በአስተውሎት በማሰብ መከራ ሞቱን በማሰብ ንጽህናችንን ጠብቀን ጾመን እንደገና ደግሞ አባቶቻችን ለንስሐ የሰጡንም ቀኖና ካለ ያንን ፈጽመን አባቶቻችን ካህናትን አስፈቅደን ንስሐችንን ጨርሰን ቅዱስ ስጋውን ክቡር ደሙን ልንቀበል ይገባል። በእውነት የጌታችን ኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን በልተን ጠጥተን በሰማያዊት መንግስቱ በቀኝ ከሚቆሙት ጋር ሁላችን ይደምረን። ይቆየን። ወስብሐት ለእግዚአብሔር።